ዛሬ ሰባተኛ ፊደላቶችን ነው የምናያቸው። ፊደላት ሰባተኛ ፊደላት በባለፈው ያው እንከልሳቸዋለን። በነገራችን ላይ ስድስተኛዎችን አይተናል አይደለ? ስለዚህ እነዚህን ደግሞ ሲፈጣን ብለን ለማየት እንሞክራለን ማለት ነው። ከዚህ እንጀምራለን። ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቶ ቾ ከዛ ሆ ኖ ይኛው ሆ ይኛው ማለት ነው። እሺ ከዛ ኖ ኞ ኦ ኮ ሆ ከዛ ዎ ከዛ ይሄኛው ኦ ከዛ ማን አለ ዞ ከዛ ዦ ከዛ ዮ ዮ ዶ ጆ ጎ ጦ ጮ ጶ ጾ ጾ ፎ ፖ ቮ አሁን ጨረስን ማለት ነው። 34ቱን የሰባተኛ ላይ የሚገኙ ፊደላቶች ማለት ነው። አሁን እነዚህኞቹ እንደባለፈው እንደ ስድስተኛዎቹ እንዳልኩሽ ወይም ደግሞ አራተኛ ላይ እንዳየናቸው ምን አይነት አይደሉም? ወጥ የሆነ አንድ አይነት ምልክት ምን ይዝበት መንገድ የለም። ግን ከስድስተኛዎቹ የተሻለ ምን ለይበት መንገድ አለ። ምንድነው ምን ለይበት? በቀኝ በኩል እግራቸው አንዳንዱ ፊደሎች እግራቸው ረዘም ያለ ነው፣ አንዳንዱ አጠር ያለ ነው። በግራ በኩል ማለት ነው። በቀኝ በኩል ከሆነ አጭር እግር በቀኝ አጭር ነው፣ በግራ ረጅም ነው። ስለዚህ ለምሳሌ አራተኛ ላይ ያየናቸው ፊደሎች አሉ አይደለ? አራተኛ ላይ ያሉት እግራቸው በግራ በኩል አጭር ነው። ሰባተኛ ላይ ያሉት ግን የአራተኛዎቹ ተቃራኒ ናቸው ማለት ነው። ለምሳሌ ሆን ስናይ ለምሳሌ አራተኛው እንዴት ነበረ? እንደዚህ ነበር አይደል? ይሄኛው ግን ለዛኛው ተቃራኒ ማለት ነው። ተቃራኒ። እሺ አሁን እዚህ ጋር ሶ አለ። ሳን ስናይ እንደዚህ ነበረ። ነገር ግን የዚህኛው ተቃራኒ ማን ሆነ? የሳ ተቃራኒ ሶ ነው። የሶ ተቃራኒ ደግሞ ሳ ነው። አጭር እግራቸው በግራ በኩል ከሆነ አራተኛ ላይ ናቸው። አጭር እግራቸው ደግሞ በቀኝ በኩል ከሆነ ሰባተኛ ፊደላቶች ናቸው ማለት ነው። አሁን በዚህኛው መሰረት መያዝ ትችላለሽ። አሁን ከ34ቱ ምን ያክሉ እግራቸው አጭር ነው? እነዚህ እንደምታዩቸው ሆ፣ ሶ፣ ሾ፣ ቦ ከዛ ኦ፣ ኮ፣ ሆ፣ ዞ፣ ዦ፣ ዶ ሰባተኛ ላይ የምናገኛቸው እነዚህ ፊደላቶች አንድ የሆነ ባህሪ ያላቸው ጆ፣ ጦ፣ ጮ ይሄ ደግሞ ባህሪያቸው የሚሆነው ጶ፣ ጾ እነዚህ በቃ ከግማሽ በላይ ያሉ ፊደላቶች እግራቸው አጭር ነው ማለት ነው። ከዛ ውጭ ሌሎቹ አሁን ሆ የራሱን ቅርጽ ነው ያለው። ከላይ ቀለበት አለው ሆ። ከዛ ሎ፣ ሆ፣ ሞ፣ ሞ
አሁን እዚህ ጋር ከስድስተኛው ጋር ሊመሳሰል ይችላል። ስድስተኛዋ ማለት ይቺ ናት። ሞ ማለት ግን ቀጥሎ ነው የወረደ ይሄኛው ማለት ወደ ታች። ከዛ ይሄኛው ሶ አሁንም የዚህ ከስ ጋር ሊመሳሰል ይችላል። ስ ማለት ነው። ከዛ መጨረሻ ላይ ማን ነው? ሮ ከዛስ እዛስ ይኛውስ ሶ እዛስ ሾ ከዛ ቆ ከዛ ቦ ከዛ ምን ጋነክ ይሄው ያሳየውሽ አይደለ? ኦኬ ቶ ከዛኛው ሌላኛው የምትይዥበት መንገድ እግራቸው አጭር ከሆኑት ከላይ አካባቢ ነው ቀለበት ያላቸው። ለምሳሌ ሆን ስታዩ ከላይ ነው፣ ሎም ያው ወደ ላይ ነው። ከዛ ቆ ማየት ትችያለሽ፣ ከላይ ቀለበት አለ፣ ዜሮ ምልክት። ቶን ማየት ትችያለሽ፣ ቾን ማየት ትችያለሽ። ከዛ ይሄኛው ሆ፣ ይህም በተመሳሳይ ይሄኛው ኞ፣ ይህም በተመሳሳይ። ስለዚህ ዜሮ ምልክት የት ላይ ያላቸው? ይሄኛውስ ሆ ይሄኛው ኖ እሺኛው ኞ እዛስ ኦ እዛስ ኮ ከዛ ሆ። አሁን እዚህ ጋር ድምጻቸው የሚያመሳስላቸው ነገር አለ። ሁሎችም ምንድናቸው? ኦ ኦ ኦ ነው። በቃ ኦ ነው ድምጻቸው። መጨረሻ ላይ ኦ የሚል ድምጽ አላቸው። እኛውስ ወ የወ ቤተሰብ ሆኖ ወ ነው የምትይው። ከዛኛው ኦ ከዛስ ዞ ከዛስ ከዛ ዦ ከዛ ዮ ከዛ ዶ ከዛስ ጆ ጦ ጮ ጶ ከዛ ጶ ከዛ ይሄኛው ነው። ይሄኛው ጶ ከዛ ደግሞ ጾ ይሄንም ጾ። እሺ ከዛ ሮ ለማለት ይቺ ናት። ይችኛዋ ግን ከመሃል ስላላት ይቺ ማነች? እኮ ሁለት እነዚህ እኮ ልዩነት አላቸው። ይችኛዋና ይችኛዋ ልዩነት አላቸው። የመጀመሪያው ሮ ማለት ይቺ መጀመሪያዋ ናት። ከዛ ግን ፎ ናት። ፎ ልዩነታቸውን አይተሽዋል አይደል? ፎ ናት። እሺ ከዛ ፖ መጨረሻ እሷ ፊደል ግን አትገባኝም። እቺ በቃ እምቢ አለችሻል። እንክሰሳት በቃ። እሺ ቮ የቨ ቤተሰብ ናት። ቮ ቨ ከዛ ግን ቮ። አንቺ ብቻ አይደለሽም ባይዘወይ
በጣም ብዙ ልጆችን እያሰቃየች ነው። በምን ሊያዛት? በምንማ? በጭንቅላት እንደልቻ ደጋግመሽ ጥሪያት በኤርፎን አድርጊና ምን አለ መሰለክ እንትን ቀኑ ሙሉ እንደዚህ ሳስባት ውልና ልክ አሁን እንደዚህ ስትለኝ ስታስጠናኝ እረሳታለሁ። እስቲ ቨርቹዋል ቤስት የእንግሊዝኛ ቃል ቨርቹዋል ያው አማርኛ ቃል አይደለም በነገራችን ግን ቤተሰቦች በዛሬ ትምህርታችን ያየነው የአማርኛ 7ኛ ላይ የሚገኙ ፊደላቶችን ነበረ። እንግዲህ አንዳንድ ፊደሎች ቲጂን በጣም ያስቸገሯት ነበር። እናንተስ ያስቸገራችሁ ፊደል የቱ ነው? ለመያዝ ኮሜንት ላይ ጻፉልኝ ያስቸገራችሁን ፊደል። እያንዳንዱ በቀጣይም ስለምከልስላት እናያለን ማለት ነው። ከዚህ በኋላ ደግሞ ማንበብ ልምምድ ነው የምንቀጥለው። ስለዚህ እናንተም በግል መማር ከፈልጋችሁ ከቪዲዮ መጀመሪያ ላይ ባለው ስልክ ደውላችሁ አገኙኝ። ከዛ ውጭ ደግሞ ከዚህ ላይም መከታተል ስለምትችሉ ሰብስክራይብ አድርጋችሁ ሁሌ በመለቅበት ሰዓት ላይክ ካደረጋችሁ ቶሎውኑ ቪዲዮ እንደለቀቁት አፕሎድ እንዳደረኩኝ ዩቲዩብ ለእናንተ ያደርሳችኋል ማለት ነው። ስለዚህ ላይክ ማድረጋችሁ ለእኔ ሳይሆን ለእናንተ ነው ሞር የሚጠቅመው። ላይክ በማድረግ ሁልጊዜ የሚለቀውን ቪዲዮ ተከታተሉ።